ሰላም እንደምንሰነበታችሁ እየተመለከታችሁ ያላችሁት ቅኝት ሚዲያ ነው። ዛሬ የተገኘው በሶኒክ ኤሌክትሮኒክስ ኦሪጂናል እና የተለያየ አማራጭ ያላቸው የፍሪጅ ዋጋቸውን እና አይነታቸውን ወደ እናንተ የምናደርስ ይሆናል። ቪዲዮን ላይክ እና ሰብስክራይብ በማድረግ አብራችሁ። ሰላም እንደምን አለሽ? አለን። እስቲ ራስሽን አስተዋውቂልኝና ዛሬ የት ነው የምንገኘው? ስሜ ሰሚራ ይባላል። የምትገኙት ደግሞ ሶኒክ ኤሌክትሮኒክስ ነው። የተለያዩ ኤሌክትሮኒክስ እቃዎች መሸጫ ሱቅ ውስጥ ነው የምትገኙት። መልካም። እሺ ፍሪጅ እንጀምር። እሺ አሁን ቤታችን ውስጥ ካለው አነስ ያለ ፍሪጅ ጀምርልሽ። ይሄኛው ሚዲያ ነው የሚባለው። አነስ የምትል ሳይዝ ያላት ነች። ይቺኛው 137 ሊትር ነው። ብራንዱ ሚዲያ ነው የሚባለው። ይሄ ለብቻው ለሚኖር ሰው ለሱቅ ውስጥ ወይም ደግሞ ጠበብ ላለ ቦታ የሚሆን አሪፍ ብራንድ የሆነ ፍሪጅ ነው። ሚዲያ 137 ሊትር ነው። ብራንዳቸውም አሪፍ ነው። ኢንተርናሽናል ካምፓኒ ነው። ኢትዮጵያ ውስጥ ብቻ ያለ ብራንድ አይደለም። የትኛውም ዓለም ላይ ብትሄጂ የምታገኙ አይነት ብራንድ ነው። ዋጋቸውም ተመጣጣኝ ነው። አሁን ካለው የፍሪጅ ዋጋ አኳያ ዋጋቸውም ጥሩ ነው። ስንት ይባላል አሁን? ይሄኛው 55,000 ብር ነው ዋጋው። 55,000 አነስ ያለ ሳይዝ ለሚፈልግ እንግዲህ አሪፍ ነው። አዎ አነስ ያለ ሳይዝ ያለው ሆኖ ቆንጆ ኳሊቲ ያለው ፍሪጅ የሚፈልግ ሰው ሚዲያ 137 ሊትር አሪፍ ምርጫ ናቸው። ዋስትና አላቸው። እነዚህ ለኮምፕሬሰር 5 ዓመት ይሰጣል። ቴክኒካል ዋስትና ደግሞ 2 ዓመት ድረስ አላቸው። ሌሎችም አሉ ትንሽ ከፍ ያሉ ከዚህኛው። እዚህ ጋር አለ ሳምሰንግ። ይሄ ትንሽ ሳይዙ ከፍ ይላል። ትንሽ ከፍ ይላል ከዛኛው። ውስጥ ያለው ፊቸራቸውም ይለያያል። እነዛ ቅድም ያሳየሁሽ አነስ ያለው ፍሪጅ ሚዲያ ፋን ሲስተም አልነበረም። ፍሪጆች ሁለት አይነት ናቸው። አንድ ፋን ሲስተም ያለው አለ፣ ሁለት ደግሞ ፋን ሲስተም የሌለው አለ። ፋን የሚባለው ምንድነው? ልክ እንደነዚህ ጀርባቸው ላይ ቀዳዳ ካለው በረዶ ቤቱ ላይ ፋን ሲስተም አለው ማለት ነው። ፋን ሲስተም ሲኖራቸው ምንድነው ጥቅሙ? እቃ በምታስቀምጪበት ጊዜ ቦዲው ላይ እዚህ ቦዲ ላይ የሚጠራቀም በረዶ አይኖርም ማለት ነው። በራሱ ሲስተሙ ሜልት ያደርገዋል። ስለዚህ ያስቀመጥሽውን እቃ በቀላሉ ብድግ አድርገሽ ወደምትፈልጊው ነገር ማድረግ ትችያለሽ። ፋን የሌላቸው ደግሞ ሲሆኑ ልክ በፊት እንደነበሩት አይነት ፍሪጆች ማለት ነው። እቃ ስታስቀምጪ በረዶ ቦዲ ላይ ይፈጥራል። ለማውጣት ትንሽ ትቸገሪያለሽ። ፈቅቀሽ ነው አውጥተሽም ለመጠቀም ገና ማድረግ እንደዛም ይሆንብሻል። እና እነዚህ ሳምሰንግ ነው 280 ሊትር ነው ሊትሩ። ከዛ ፋን ሲስተም ነው። አሪፍ ናቸው። ያው ሳምሰንግ የሚታወቅ ብራንድ ነው። በፍሪጅም በሌሎች ኤሌክትሮኒክስ እቃዎችም የሚታወቅ እቃ ነው። ይሄኛው አሁን ባለው ዋጋ 115,000 ብር ነው። 115,000 ብር ነው። ወደ በኋላ ሴሻሎ ሳይዝ አለው። ከዚህም ከፍ የሚልም አላቸው። ይሄኛው ደግሞ ኦርቢት ነው። ይሄም እንደዚሁ ሳይዙ ከፍ እያለ ነው የሚመጣው። ይሄኛው ቁመቱ ትንሽ ረዘም ይላል። ውስጣቸው ላይ ያን ያህል ብዙ ልዩነት የላቸውም። በሞዴል ኦርቢት ይሄኛው 355 የሚባለው ሞዴል ነው። ይሄኛው ፋን ሲስተም ነው። ከዛ ደግሞ እዚች ጋር ፍሬሽ ቦክስ አላቸው ለእንጀራ ለኬክ ምናምን ማስቀመጫ የሚሆን። እንደምታየው በረዶ ቤቱም ሰፋ ያለ ነው። የራሱ ሂዩሚዲቲ ኮንትሮል አለው እዚህ ማለት ነው። በነዚህ ውስጡም ትልቅ ነው። ብዙ እቃዎች መያዝ ይችላል። ይሄ በደንብ በቃ ለቤት መሆን የሚችል ሳይዝ ያለው ነው። ደብል ፋን ሲስተም ነው። የላይኛውን ፋን አለው፣ በታችኛውን ፋን አለው። ለራሱ አጀስት ማድረግ ያለው በረዶ ቤቱ ለብቻ፣ ከስር ያለው ለብቻ፣ ሁለቱንም ለብቻው ኮንትሮል ማድረግ ይቻላል። እነዚህም አሉ። በዚህኛው 98,000 ብር ነው ዋጋው። 98,000 ብር። እነዚህ ኦርቢቶች ለኮምፕሬሰር 10 ዓመት ዋስትና ይሰጣሉ። ለቴክኒካል ቤሽ ደግሞ 2 ዓመት አላቸው ማለት ነው። ቆንጆ ነው በጣም። እዛ ደግሞ ይሄኛው ቁመቱ አጠር ብሎ ውስጡ ሰፋ ያለ ፍሪጅ ነው። ይሄ ጎኑ በጣም ሰፊ ነው። ወደ ውስጥም ወደ ኋላም ሰፊ ናቸው። ይሄኛው ፋን ሲስተም ነው። ግሎባል ነው የሚባለው። ይሄኛው ደግሞ ሰፋ ብሎ ዋጋው ትንሽ ተመጣጣኝ የሆነ ዋጋ ለሚፈልግ ሰው የሚሆን የፍሪጅ አይነት ነው። በእነዚህ በሞዴል 480 ሞዴል ነው የሚባለው ግሎባል። ዋጋው ደግሞ 95,000 ብር ነው። 95,000 ሰፋ ያለ ነገር ለሚፈልግ ዋጋው ተመጣጣኝ ሆኖ ቆንጆ ነው በጣም። መልካም። እሺ ሌላ ደግሞ በደንብ የሚታወቅ ብራንድ ነው ቤኮ። የቱርክ ብራንድ ናቸው። ረጅም ጊዜ ገበያ ላይ ቆይተዋል። እነዚህ ኔት ሊትራቸው 372 ሊትር ነው። ከዛ ፋን ሲስተም ናቸው። ቤኮ የሚታወቅ ብራንድ ነው። የድሮ ነው። የቱርክ ብራንድ ናቸው። ረጅም ዓመት ገበያ ላይ የቆዩ ናቸው። ደብል ፋን ሲስተም ናቸው። እነዚህም አሉ እንደ አማራጭ ሰፋ ያለ ፍሪጅ ለሚፈልግ ሰው ማለት ነው።
ይሄኛው ደግሞ ዋጋው 135,000 ብር። 35,000 ቆንጆ ነው። እሺ ሌላስ? ይሄኛው ደግሞ ኦርቢት ቅድም ያሳየሁሽ አይነት አለ አይደለ 355 ከሱ ሳይዙ ደግሞ ከፍ የሚለው ከፍ የሚል ማለት ነው። ይሄኛው በሞዴል 525 ሞዴል ነው የሚባለው ኦርቢት። እነዚህም እንደነገርኩሽ ፋን ሲስተም ናቸው። የራሳቸው አጀስት ማድረጊያ ያላቸው እንደገና ለየት ያለ ነገር ከቅድሙ ደግሞ ያለው ከሳይዙ ውጪ ወተር ዲስፔንሰር አለው። ውሃ ለሚፈልግ ሰው 2 ሊትር ይዛል። ውሃ ትሞይና ከዛ ቀዝቃዛ ውሃ ስትፈልጊ ብርጭቆሽን ጠጋ አድርገሽ አስጠግተሽ ቀዝቃዛ ውሃ መጠቀም ያስችልሻል። ቆንጆ ነው። ይሄኛው ጥቅም ያለው ደግሞ አዲስ የሆነች የተጨመረች ፊቸር አለችው። ከዛ ውጪ ሳይዛቸውን በጣም ቆንጆ ነው። ትልቅ የሚባል ነው። በደንብ ሰፊ ነው። ይሄኛው 115,000 ብር ዋጋ 115,000 መልካም። ይሄ ደግሞ በሳምሰንግ ነች። ሳምሰንግ ነው። ይሄ 310 ሞዴል የሚባለው ነው በሳምሰንግ። እነዚህም ሰፊ ነው ውስጣቸው ፋን ሲስተም ናቸው። ከዛ ኩል ፓክ አለው። ይሄ ማብራት ሲጠፋ ምናምን እስከ 24 ሰዓት ድረስ ማብራት ጠፍቶ ማቆየት የሚችላለው። የራሳቸው አጀስት ማድረግ ያላቸው። ከዛ በተጨማሪ ስማርት ናቸው። ከስልክ ጋር አገናኝተን በስልካችን ፍሪጁን ኮንትሮል ማድረግ እንችላለን። አሁን ወጥተን የሆነ ቦታ ላይ የሆነ እቃ ረስተን ምናምን ቢሆን አስገብተን ቅዝቃዜውን በመቀነስ ምናምን በስልካችን እዛ ሆነን ማለት ነው ማስተካከል እንችላለን። ስማርት ናቸው። ከዛ ውጪ ዳብል ፋን ሲስተም ነው። የበረዶ መስሪያ ያለው ሳምሰንግ እቃነታቸው ጥሩ ነው በጣም። ብዙ ምርቶችም አሏቸው ኤሌክትሮኒክስ ላይ በደንብ ቆንጆ ነው በጣም። ሳይዙም ትልቅ ነው። በጣም። ስንት ነው ዋጋው? ይሄኛው 140,000 ብር። 140,000 ብር መልካም። 140,000 ብር። ከዛ ደግሞ በኤልጂ ብራንድ አለ። ይሄኛው ስንት ሊትር ነው መሰለሽ? ይሄኛው 375 ሊትር ነው ኔት ሊትሩ። ይሄኛው ፋን ሲስተም ነው። ኤልጂም ልክ እንደ ሳምሰንግ በተመሳሳይ ረጅም ዓመት ገበያ ላይ የቆየ ብራንድ ነው። ሰውን በደንብ የሚወደው እቃ ነው ኤልጂ። እንደገና ሰፋ ያለ ሳይዝ ለሚፈልግ ሰው ጎናቸው 70 ነው። ኪችን ካቢኔት ላይ ኦፕን ኪችን ላይ ምናምን መሆን የሚችል ነው። ረጅም ዓመት የሚያገለግል እቃ ነው። ሳይዛቸው ቆንጆ ስለሆነ ስፋት ቤተሰብ ላለው ሰው ምናምን በደንብ ይሆናል። ለስራም እንደዚህ ለትላልቅ ነገር ማስቀመጥ ለንግድ ቦታዎች በደንብ ይሆናል። ለሁሉም የሚሆን ነው ከጥንካሬ ጋር ማለት ነው። ይሄኛው ደግሞ 170,000 ብር። 170,000 ብር። እሺ ሌላስ? ደግሞ ልክ ከኤልጂ አሁን ካየነው ፍሪጅ እሱ ጋር ተቀራራቢ ሳይዝ ያለው ሆኖ ይሄ በሃይሰንስ ነው። ሰፊ ነው። በቃ ባላንድ ተካፋች ሆኖ ባላንድ በር ሆኖ ሰፊ ፍሪጅ የሚፈልግ ሰው ይሄ የመጀመሪያ አማራጩ ነው። ሃይሰንስ ነው ብራንዱ። ደብል ፋን ሲስተም ናቸው። 466 ሊትር ነው ኔት ሊትራቸው። ይሄኛው በጣም አሪፍ ፍሪጅ ነው። ትልቅ የሚባል በጣም ትልቅ ነው። ባለ ሁለት ተካፋች የማይፈልግ ሰው እና ሰፋ በቃ ትልቅ ባላንድ ነው ትልቅ ፍሪጅ ፈልጋለሁ የሚል ሰው የመጀመሪያ ምርጫ መሆን የሚችል የፍሪጅ አይነት ነው። ሃይሰንስ ብራንዳቸውም ቆንጆ ነው። ኢንተርናሽናል ካምፓኒ ናቸው። ብዙ አመት ገበያ ላይ ቆይተዋል። ዋስትናም አላቸው 2 አመት። እዚህ ደግሞ 150,000 ብር። 150,000 ብር። ቀጣይ ደግሞ እነዚህ ባለ 4 ተካፋች ናቸው። ለየት ያለ ነው። አዎ ይሄ ኦፕን ኪችን ላይም ለውበትም እንደገና ለመጠቀምም የሚሆን ነው። ለትራዲሽናል ኪችንም ለአጠቃቀም ምቹ ናቸው። እነዚህ ምንድነው በረዶ ቤታቸው ከስር ነው። ከዛ ኖርማል ፍሪጁ ፓርት ደግሞ ከላይ ነው። ስለዚህ የምናስቀምጠውን አሁን ስጋ ምናምን ስናስቀምጥ አሳ ምናምን ብናስቀምጥ እነዚህ ቦክስ የተለያየ ስላላቸው እያንዳንዱ መሳቢያ ላይ ሽታም ምንም አይደበላልቅብንም። ለየብቻ ማስቀመጥ ይመቻል። ከዛ ደግሞ ፋን ሲስተም ነው። በረዶም ሽታም አያመጣም። ይሄኛው ኦርቢት 660 ነው የሚባለው ሞዴሉ። ፋን ሲስተም ናቸው። ፊት ለፊታቸው ቴምፐርድ ግላስ ነው። ሌላው ውበት ነው። የፊት ለፊቱን ራሱ በጣም የሚያምረው በጣም አሁን ይሄ ኦፕን ኪችን ላላቸው ሰዎች በጣም ሪከመንድ የሚደረግ ነው። ውበትም አለው ለአጠቃቀምም ምቹ ነው። ድምጽም የሚረብሽ ድምጽም የላቸውም። ከዛ ስማርት ኮንትሮል ሜትድ አላቸው። በቴምፕሬቸራቸውን እዚህ ጋር ባሉት ነው አጀስት የምታደርጊው። እነዚህ ደግሞ 210,000 ብር ዋጋ። 210,000 ብር ቆንጆ ነው። ለየት ያለ የሚያምር ነገር የሚፈልግ ሰው አሪፍ አማራጭ ነው። እሺ እዛ ደግሞ ይሄኛው በኤልጂ ብራንድ ነው።
ይሄም እንደዚህ ኤልጂ እንደዚህ ባለ ሁለት ተካፋች ነው። ሳይድ ባይ ሳይድ ነው የሚባሉት እነዚህ። የዚህኛው አንድ ጎኑ ሙሉ በረዶ ቤት ይሆንና አንድ ጎኑ ሙሉ ደግሞ ኖርማል ፍሪጅ ይሆናል ማለት ነው። ከዛ እነዚህም ደብል ፋን ሲስተም ናቸው። ይሄ 90 ጎናቸው 90 ኪችን ካቢኔት ለተሰራላቸው ሰዎች አሪፍ ነው። ሳይዙ ትልቅ የሚባል ፍሪጅ ነው፣ ሰፊ ነው። ኔት ሊትሩ 566 ሊትር ነው ሊትሩ። ኤልጂ ነው ብራንዱ፣ ቆንጆ ብራንድ ነው ያው። ከዛ በእነዚህ ደግሞ 280 ሺህ ብር ነው ዋጋው። 280 ሺህ ብር ይገኛል። ቆንጆ። እሺ ሌላስ? ከዛ ደግሞ እነዚህ ደግሞ ትንሽ ለየት ያሉ ናቸው፣ ብዙም ያልተለመዱ ናቸው። በረዶ ቤታቸው በመሳቢያ ነው ያለው ከስር። በጣም ሁለቱም ይሄኛውና ይሄኛው ሁለቱም እንደ በረዶ ቤት ናቸው። ከላይ ደግሞ ያለው ኖርማል ፍሪጅ ፓርት ነው። ይሄ ለየት ያለ ነው። አዎ በደንብ ለየት ያለ ነው። በጣም ቆንጆ ነው። በደንብ ዩኒክ ነገር ለሚፈልግ ሰው፣ ኦፕን ኪችን ላይ ለውበት የሚፈልግ ሰው ይሄኛው እንደ አንድ አማራጭ ነው። ብዙ ፍሪጅ ላይ አልተለመደም እንደዚህ። ከዛ ደግሞ ወተር ዲስፔንሰር አለው። ውሃ ቀዝቃዛ ውሃ ስትፈልጊ እዚህ ጋር 3 ሊትር ሚዝ ቦትል አለው የራሱ። እዚች ላይ ሞልተሽ በፊት ለፊት በኩል ይሄ ራሱ ሌላ ቻርጅ ነው። በጣም ቆንጆ ነው። ከዛ ፋን ሲስተም ናቸው። እነዚህ ደግሞ 195 ሺህ ብር ነው ዋጋቸው። 195 ሺህ። ስፋቱም ቆንጆ ነው። እይታውን በጣም ያምራል። እንግዲህ ለየት ያለው ፍሪጆችን የሚፈልግ ብዙ አማራጭ ነው ያላችሁ። ብዙ አማራጭ አለ። መልካም። ሌላስ? ይሄኛው ደግሞ ሳምሰንግ ነው። እነዚህም ሌላ አሁን ሌተስት የሚባል ፊቸር ካላቸው ፍሪጆች መሀል አንዱ ይሄ ነው። እነዚህ ምንድነው አሁን እስካሳዮች ፍሪጆች የተለየ ነገር ያላቸው እላያቸው ላይ የውሃ ማቀዝቀዣ ሳይሆን ማጣሪያ ነው ያላቸው። ልክ እንደ ዋተር ዲስፔንሰር ፊልተር አላቸው ውስጣቸው የሚገባ ማለት ነው። እንደነዚህ እቺን ታስገቢና ልክ እንደ ዋተር ፊልተር ውሃ ራሱ ላይ ያጣራልሻል። ማቀዝቀዝ ብቻ ሳይሆን የቀዘቀዘም የተጣራ ውሃ ነው የሚሰጥሽ። ከዛ ደግሞ በረዶ ጥቅም ነው ያለው። ፍሪጅም የውሃ ማጣሪያ ይሆናል። ከዛ ደግሞ የበረዶ መሰባበሪያ ያላቸው ላያቸው ላይ አሁን ለምሳሌ መጠጥ ለሚጠጣ ሰው ወይም ለጁስ ወይ ለራስሽ ቀዝቃዛ ነገር ከፈለግሽ ለኪዩብም ክረሽም አድርጎ የተፈጨም ዝም ብሎ የተሰባበረ በረዶም ራሱ ኢምፕረስ አድርገሽ ራሱ ይሰጥሻል። ይሄኛው ፊቸር በደንብ የተለየ ነው እስካሁን ካሳየሽ። ደብል ዶር ነው። እንደዚህም አሁን እዚህ ጋር ቀዝቃዛ ነገሮችን አስቀምጠሽ ቶሎ አጥተሽ ለመጠጣት እንደዚህ መጠቀም ትችያለሽ። ውስጥ ላይ ደግሞ እንደዚህ ሁለት በር ነው። በጣም የሚያምር ለየት ያለ ነው። ይሄንን እንትን የዋተር ዲስፔንሰሩን ስትጠቀሚ ከመስመር ጋር ነው የምታገናኘው። ቧንቧ ሊኖርሽ ይገባል። እቺ የራሳቸው መስመር አላቸው። እነዚህን ከቧንቧ ጋር ትገጥሚያለሽ። ከዛ በኋላ ዳይሬክት ራስሽ የምትፈልጊው ነው ስትፈልጊ ውሃ፣ በረዶ ስትፈልጊ በረዶ ማድረግ ብቻ ነው። ከዛ ፋን ሲስተም ናቸው። የዚህኛው ፍሪጅ ዋጋው 360 ሺህ ብር ነው አሁን ላይ ያለው። 360 ሺህ ብር ነው። ብራንዱም አሪፍ ነው፣ ፊቸሩም አሪፍ ነው። በደንብ ዘመናዊ ፍሪጅ የሚፈልግ ሰው ይሄኛውን ሪከመንድ እናደርጋለን ማለት ነው። ብዙ አይነት ጥቅሞች የያዘ ለየት ያለ ፍሪጅ ነው። እንግዲህ ሁሉንም አንድ ላይ ማለት ነው። ይሄ ማጣሪያ አያስፈልግም። ምንም ነገር አንድ ላይ ሁለት ዕቃ ነው የሚገዙት። ሁለት ዕቃ አንድ ላይ ማለት ነው። እዛ ደግሞ እቺኛው አለች ሚዲያ ይሄኛው ሳይድ ባይ ሳይድ ነው። ይሄኛው ሳይዱ በረዶ ቤት ነው። አንድ ሳይድ ደግሞ ኖርማል ፍሪጅ ነው። ደብል ፋን ሲስተም ናቸው። ልክ እዛኛው ጋር ሳምሰንግ ላይ እንዳሳየሽ እነዚህም ስማርት እንትን አላቸው። ስማርት ኮንትሮል ሜተድ አለው። ዋይፋይ አላቸው። ራስሽ ከስልክሽ ጋር ኪውአር ኮድ አላቸው። እቺን ስካን አድርገሽ ስልክሽ ላይ አፕሊኬሽኑን ከወረድሽ በኋላ በስልክሽ ኮንትሮል ማድረግ ትችያለሽ። ፍሪጁን በረዶ አይጋገርም። የሚረብሽ ድምጽ የላቸውም። ቦዲያቸው ስቴንለስ ስቲል ነው። እንደዚህ ለመሰበር ምናምን እንትን የለባቸውም። የመዛግ ወይም ደግሞ ይሄ የመቆሸሽ የመቦጫጨር ምናምን እንትን የላቸውም። ውበታቸውን እንደጠበቁ ረጅም ጊዜ መቀመጥ የሚችሉ ናቸው። ለኦፕን ኪችን መሆን የሚችሉ ናቸው። ለትራዲሽናል ኪችን መጠቀም የሚችሉ ናቸው። ብራንዳቸውም ጥሩ ብራንድ ነው ሚዲያ። ይሄኛው ደግሞ 210 ሺህ ብር 210 ሺህ። እንግዲህ ለየት ያሉ በጣም ጥሩ ብራንዶች የሆኑ ፍሪጆችን አሳይተሽና እነዚህን ደግሞ መግዛት ለሚፈልግ አድራሻችሁንና ስልክ ቁጥራችሁን እንደዚህ ንገረኝ። አድራሻችን የምንገኘው ሰሚት ፍየል ቤት ከዲቦራ ፊት ለፊት ያለው ህንጻ ላይ ግራውንድ ላይ ነው የምንገኘው። ከዛ ደግሞ እንዳለ ለምንሰጣቸው ለሚገዛን ሰው የዴሊቨሪ አገልግሎትና የዋስትናም አለ። ስለዚህ ስልካችን እኛ ማግኘት ለሚፈልግ ሰው መምጣት ለማይችል ሰው ደግሞ በ0912448787 በመደወል ያሉበት ድረስ ዴሊቨር ማድረግ እንችላለን። መልካም። እሺ፣ እናመሰግናለን በጣም። እኛም እናመሰግናለን።
ተመልካቾች እንግዲህ ወቅታዊ የፍሪጅ ዋጋ ምን ይመስላል የሚለውን በዚህ መልኩ አሳይቻችኋለሁ። ከትንሽ እስከ ትልቅ በማንኛውም ሳይዝ መግዛት የምትፈልጉ እንግዲህ መግዛት ትችላላችሁ። በዚህ ቤት በተጨማሪ ደግሞ የተለያዩ አማራጭ አላቸው የኤሌክትሮኒክስ እቃዎችንም ታገኛላችሁ። ከኔ ጋር የነበረን ቆይታ ይሄንን መስል ነበረ። ሌሎች የቅኝት ሚዲያ ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ።